ሰላም ጤና ይስጥልኝ ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው ዜናዎችን አቀርብላችኋለሁ። በቅድሚያ ስለ ድምፅ ጥራቱ ይቅርታ ጠይቃለሁ። የኮር ከፍተኛ አመራር ከነ አጃቢዎቹ ተደመሰሰ። በወለጋ የአየር ድብደባ ተፈጸመ። የትግራይ ተወላጆችም ስብሰባ አነጋጋሪ ሆነ። በአዲስ አበባም ከፍተኛ አደጋ ተከሰተ። ፕሬዝዳንቱ ኢራንን እንለቃለን አሉ። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። የብልጽግናው ከፍተኛ አመራር ከ15 አጃቢዎቹ ጋር ጨምሮ ሙሉ በሙሉ በመደምሰስ ታላቅ ድል ተጎናጸፈ። ፋኖ የብልጽግና መከላከያ ሰራዊት 11ኛ እዝ 203ኛ ኮር ከፍተኛ አመራሩን ጨምሮ ነው ከ15 በላይ አጃቢዎቹን ጨምሮ ሲደመሰሱ፣ ተሽከርካሪውና ማጀቢያ ዲሽቃው ሙሉ ለሙሉ መውደማቸው ተረጋግጧል። ከደቡብ ወሎ ዞን ማሻ መቅደላ በመነሳት ነው ወደ ኮሮቤ በተሽከርካሪ እየተጓዘ የነበረ የብልጽግና ሰራዊት ልዩ ስሙ ድሰም በተባለ ቦታ ላይ ነው በጸረ ተሽከርካሪ በደረሰበት ከፍተኛ ጥቃት የ203ኛ ኮር ከፍተኛ አመራሩን ጨምሮ 15 አጃቢዎቹ ከነተሽከርካሪውና ከማጀቢያ ዲሽቃዎቹ ጋር በምኒልክ እዝ ዘመቻ ሙሉ በሙሉ ደምስሰነዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ እዝ መረጃውን ለዘውዱ ሾው ልኮለታል። በሌላም በኩል ምስራቅ አማራ ቀጠና ምኒልክ እዝ 101ኛ ኮር ጠላት አይቀጡ ቅጣት በመቅጣት ታላቅ ድል መቀዳጀቱም ተረጋግጧል። ከኦርጌስታ ገንፎ ጨፌ መርሳና ወልዲያ እስከ መርጦ ድረስ ያለውን በመሰብሰብ ከፍተኛ ማጥቃት ለመሰንዘር ቢሞክርም የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ ኃይል 101ኛ ኮር 11ኛ እና 35ኛ ክፍለ ጦር ሙሉ ለሙሉ ተደምሰዋል። ጠላት ያለ የሌለ ኃይሉን አሰባስቦ በዙ 23 እና በመድፍ የታገዘ ተኩስ በመክፈት ለማጥቃት ጥረት ቢያደርግም 11ኛ ኮር ጦር አዜትና ወጠቅ ላይ ምሽግ ይዞ በመጠበቅ ነው ገሚሱ ሲደመሰስ፣ የቀረው ደግሞ አስከሬኑን ሙሉ ተተኳሹን እና ስንቁን ጥሎ ፈርጥጧል። በተመሳሳይ ሁኔታም 35ኛው ክፍለ ጦር በጸዶትና በዙፋን አቦ በኩል በቆረጣ በመግባት አይቀጡ ቅጣት በመቅጣት ነው ታላቅ ድል ማስመዝገቡ የታወቀው። ይህ ውጊያ ረፋድ 12 ሰዓት ላይ ጀምሮ ሙሉ ቀን የፈጀ ሲሆን የ101ኛ ኮር በድል አድራጊነት ትግሉን አጠናክሮ ወደፊት ቀጥሏል ነው የተባለው። በዚህ ኦፕሬሽን ብዛት ያለው ተተኳሽና ረሽን ከጠላት እጅ የተማረከ ሲሆን ጠላት በኦራል እና በአምቡላንስ ቁስለኛውን ወደ ወልዲያ ሲያመላልስ መሆኑም ተረጋግጧል። በተያያዘ ዜናም በሽንፈት የተበሳጨው የጠላት ኃይል ሳንቃ ከተማ በመግባት ነው የንጹሐንን የመኖሪያ ቤት በሮች በመስበር ከ2 ሚሊዮን ብር በላይ ጥሬ ገንዘብ፣ ለባጃጅ አገልግሎት የሚውል ቤንዝልና የተለያዩ ንጹሐን ስልኮችን፣ ሞባይሎችን በመዝረፍ የውንብድና ተግባር ፈጽሟል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ሁሉና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ እዝ መረጃውን ልኮልናል። የብልጽግናን ምርጫ ለማከናወን ሲንቀሳቀሱ የተገኙ የብልጽግና ካድሬዎች እርምጃ ተወሰደባቸው። በምስራቅ አማራ ቀጠና ከለላ ወረዳ ነው የምርጫ ቁሳቁስ ይዞ በተንቀሳቀሰው የጠላት ብልጽግና ወታደርና ካድሬ ላይ በተወሰደ እርምጃ ከ34 በላይ የሚሆኑ ሙትና ቁስለኛ መደረጋቸው ታውቋል። ብልጽግና ምርጫ በሚል ስም ህጋዊነትን ለማግኘት ሆዳም ካድሬዎችን ከፊት አሰልፎ በሚያደርገው እኩይ ድርጊት ላይ የአማራ ፋኖ ብሔራዊ ንቅናቄ ጥብቅ እርምጃ መውሰዱን አጠናክሮ ቀጥሎበታል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ 105ኛ ኮር 71ኛ አባናዳው ክፍለ ጦር ስር የሚገኙ ሬጅመንቶች በጋራ በፈጸሙት ኦፕሬሽን ነው አገዛዙን የምርጫ መዝገባ ለማስፈጸም ወደ ከለላ ወረዳ 09 ሻፊ ቀበሌና አካባቢው ላይ ያሰማራውን ግብረ ኃይል በመምታት ሂደቱን ማስተጓጎልና በጠላት ላይ ከባድ የሆነ ሰብአዊ ቁሳዊ ኪሳራ ማድረስ ተችሏል ብለዋል። በምርጫ ስም ለብልጽግና ዳግም ህጋዊነት ለማሰጠትና የአማራን ህዝብ እልቂት ለማራዘም የተቋቋሙ የካድሬዎች ወታደሮች ግብረ ኃይል ከመጋቢት 1 2018 ዓ.ም ከእኩለ ቀን በኋላ በመካናይዝድ ጦር ሽፋን ታግዞ ወደ ሻፊ እየገባ እንዳለ ነው እርምጃ የተወሰደበት። የተጠናከረው የአማራ ጭፍጨፋ በወለጋ ጠንክሮ መቀጠሉ ተነገረ። በወለጋ የሚኖሩ አማራዎች በምድር ጦር ላለፉት 8 ዓመታት ጨፍጭፎት አልበቃ ሲለው ከመጋቢት 22 2018 ዓ.ም ጀምሮ በተጠናከረ መልኩ በድሮንና በጀት እየጨፈጨፈ እንደሚገኝ ከአካባቢው ነዋሪዎች የወጣው መረጃ ይጠቁማል። ይህ በምስሉ ላይ የሚታየውም በትናንትናው ዕለት በቀጠለው ጭፍጨፋ በአየር ኃይል ጥቃት ሳይፈንዳ መሬት ላይ የወደቀ እና ወይም የከሸፈ ተተኳሽ ሲሆን በሀገሩ ህዝብና አስተዳድራለሁ በሚለው ወገኑ ላይ እንዲህ አይነት ጭካኔ በተሞላበት ሁኔታ ከፍተኛ የጦር ኃይልን በመጠቀም ድብደባ መፈጸም ከተጠያቂነት ሊያድን የማይቻልበት ሁኔታ ላይ
ደርሷል ነው የተባለው። ይሁን እንጂ ፋኖቹ ትግላቸውን አጠናክረው አሁንም መልሶ በማጥቃት እያደረጉ ያለው ጥረት ጠንክሮ መቀጠሉም ታውቋል። የመንግስት ተቋማቶች በእሳት ነደዱ። በመከላከያ የፋኖን ስም በማጥፋት የፖለቲካ ትርፍ ለማግኘት መድከም የተሸናፊነት ምልክት ነው ብለዋል ፋኖቹ። ባለፈው ጊዜ አርበኛ ተሾመ አበባው የተቋማት ደህንነት እየጎበኘ የሚያሳይ መረጃ ይፋ ማድረጋችን የሚዘነጋ አይደለም። ይህን ደህንነታቸው ተጠብቆ ከተጎበኙ ተቋማት ውስጥ አንዱ የአስተዳደሩ ጽሕፈት ቤቱ እንደነበረም አይዘነጋም። ነገር ግን በትናንትናው ዕለት የስርዓቱ ነውረኛ ፋኖ ጠላት ጋር ውጊያ እያደረገ ባለበት ቅጽበት ነው የፋኖን ስም ያስጠፋልኛል ብሎ በማሰብ የወረዳ አስተዳደሩን በሳት እያጋየው። ህዝቡ ግን እውነቱን ያውቃል። ወረዳውን በተቆጣጠርንባቸው ጊዜያቶች የህዝብን ሀብት የሆኑ ተቋማትን ደህንነት እንዴት ስንጠብቃቸው እንደነበረ የሚረዳ በመሆኑ የአማራን ህዝብ ማጥፋት፣ ሀብት ንብረቱን ማውደም ግቡ አድርጎ የተነሳው ስርዓቱ ዋና ዓላማ በመሆኑ ቤተክርስቲያናትን፣ የአርሶ አደር መኖሪያ ቤቶችን አውድሞ የቁም እንስሳትን፣ እረኞችን በመግደል የሚታወቀው የመከላከያ ኃይል የስርዓቱ ጥላቻ የአማራን ህዝብ ከመድረክ ገጽ ማጥፋት እንደሆነ የሚፈጽማቸው ዘግናኝ ድርጊቶች ማየት ብቻ በቂ ነው ብለዋል ፋኖቹ። በተፈቀደ ተኩስ ሲደረግ የዋለው አማራን የማጥፋት ተግባሩ የከተማዋንም ህዝብ እንደሚያወድም ምንም ጥርጥር የሌለው ጉዳይ ነው ያለው ፋኖ ህዝባችን ላይ የሚደርሰውን ግፍና ጭፍጭፋ እንዲሁም ከተማዋን የማውደም የጠላት እቅድ ግንዛቤ ውስጥ በማስገባት ፋኖ ከአካባቢው ትንሽ ወደኋላ መልቀቅ አስፈላጊ በመሆኑ ለህዝባችን ደህንነት ስንል አካባቢውን በተወሰነ ደረጃ ለቀናል ሲል የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 204ኛ አስቻለው ደሴ ኮር ህዝብ ግንኙነት መረጃውን አካፍሎናል። የትግራይ ተወላጆች ስብሰባ አነጋጋሪ ሆነ። በገዛ ሀገራቸው በመቀሌ በትግራይ ክልል ምንም አይነት እንቅስቃሴ ማድረግ ያልቻለው የኢትዮጵያ ሀገራዊ ምክክር ኮሚሽን ዛሬ በአዲስ አበባ የትግራይ ተወላጆችን ሰብስቦ ማወያየቱ ጉዳዩን አነጋጋሪ አድርጎታል። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል የሚደረገውን የመጀመሪያውን ዙር አጀንዳ ማሰባሰብ መድረክ በአዲስ አበባ ስካይላይት ሆቴል እያካሄደ ይገኛል። ይህ መድረክ በአገሪቱ እየተከናወነ ለሚገኘው ሀገራዊ ምክክር ሂደት ትልቅ ምዕራፍ እንደሆነ የተገለጸ ሲሆን በክልሉ የሚገኙ የተለያዩ ህብረተሰብ ክፍሎች ሀሳብ ለማካተት ታስቦ የተዘጋጀ ነውም ብሏል። ምክክር ኮሚሽኑ በመድረኩ ላይ በትግራይ ክልል የመጡ ተወካዮች እና በአዲስ አበባ ከተማ የሚኖሩ የትግራይ ተወላጆችን ጨምሮ ከ400 በላይ ተሳታፊዎች ተገኝተዋል ነው ያለው። ኮሚሽኑ ቀደም ብሎ እንደገለጸው እነዚህ ተወካዮች ከተለያዩ የፖለቲካ ድርጅቶች፣ ከሲቪል ማህበራት፣ ከሃይማኖት ተቋማት እና ከማህበረሰብ አደረጃጀት የተውጣጡ ናቸውም ብሏል። አጀንዳው ማሰባሰብ ሂደቱ ተሳታፊዎች ለብሔራዊ ምክክር መነሻ ይሆናሉ ያሏቸውን ቁልፍ ጉዳዮች ለይቶ የሚያቀርቡ ሲሆን ይህንንም በክልሉና በሀገሪቱ ዘላቂ ሰላም ማስፈን የሚያደርገውን ጥረት ያግዛልም ተብሏል። ይሁን እንጂ ይህን ስብሰባ የተከታተሉ የትግራይ ተወላጆች ቀልድና ፌዝ ነው ሲሉም አጣጥለውታል። በአዲስ አበባ ከፍተኛ የመኪና አደጋ ደረሰ። የሰውም ህይወት ጠፋ። በአዲስ አበባ የተባበሩት አካባቢ በደረሰ የመኪና አደጋ ነው በአንድ ሰው ላይ የሞትና በሶስት ሰዎች ላይ ደግሞ ከባድ የአካል ጉዳት መድረሱን የአዲስ አበባ ፖሊስ ጠቅላይ መምሪያ አሳውቋል። በዛሬው ዕለት ነው ከጠዋቱ 1 ሰዓት ከለሚኩራ ክፍለ ከተማ ወረዳ 13 ልዩ ቦታው የተባበሩት አደባባይ አካባቢ ነው አደጋው የደረሰው። የሰሌዳ ቁጥር ኮድ 3A 41968 አዲስ አበባ የሆነ እርሳን የህዝብ ማመላለሻ አውቶቡስ ነው። ከአቢም ወደ ተባበሩት አቅጣጫ ቁልቁለቱን በመጓዝ ላይ ሳለ ከሀያት ወደ ሲኤምሲ አቅጣጫ እየተጓዙ ከነበሩት የሰሌዳ ቁጥሩ ኮድ 335090 አዲስ አበባ እና የሰሌዳ ቁጥሩ ኮድ 3B57071 አዲስ አበባ ቬትስ የሆኑ ተሽከርካሪዎችን በመግጨት የተባበሩት አደባባዩ ላይ በመውጣት ሊገለበጥ ችለዋል ነው ያለው ፖሊስ። በአደጋው የፒካፕ መኪናው አሽከርካሪ ህይወት ወዲያውኑ ሲያልፍ በውስጡ ተሳፍረው የነበሩ በአደጋው የፒካፕ መኪና አሽከርካሪ ህይወት ወዲያውኑ ሲያልፍ በውስጡ ተሳፍረው የነበሩ 2 የ7ኛ እና የ5ኛ ክፍል ሴት ተማሪዎች እንዲሁም የቬትስ መኪና አሽከርካሪ ከባድ የአካል ጉዳት ደርሶባቸው የህክምና ክትትል እየተደረገላቸው እንደሆነም ተገልጿል። የኤሌክትሪክ ከብሎችን የዘረፉ ግለሰቦች በቁጥጥር ስር ዋሉ። ከ3.8 ሚሊዮን ብር በላይ የሚያወጣ ኤሌክትሪክ ኬብሎችን ነው ግለሰቦቹ የዘረፉት። የካ ክፍለ ከተማ ፖሊስ መምሪያ የደረሰውን ጥቆማ መሰረት በማድረግ ከምስራቅ አዲስ አበባ ሪጅን ህግ ቢሮ ጋር ባደረጉት ኦፕሬሽን ተጠርጣሪዎቹን ካከማቹት በርካታ ኤሌክትሪክ ኬብልና ገመድ ጋር ነው በቁጥጥር ስር መዋላቸው የተገለጠው። ኮቶቤ ኪዳነ ምህረት አካባቢ ተከማችተው የተገኙ የኤሌክትሪክ መሰረተ ልማቶች 4895 ሜትር ኤቢሲ እና ዩጂ ኤሌክትሪክ
ኬብሎችን ነው። 350 ኪሎ ግራም የሚመዝኑ የተለያዩ አሉሚኒየም መደቦች ሲሆኑ አጠቃላይ ዋጋ ግምታቸው 3,895,081 ብር ይሆናል ነው የተባለው። የተፈጸመው ወንጀል ምስክሮች በማቅረብ በአፋጣኝ ፍትህ እንዲታይ የተደረገ ሲሆን በአሁኑ ሰዓት ተጠርጣሪዎቹ በህግ ቁጥጥር ስር እንዲውሉ መደረጉን የኢትዮጵያ ኤሌክትሪክ ኃይል መረጃ ያመለክታል። በተጨማሪም የተሰረቁት ኬብሎች በተለያዩ አካባቢዎች አገልግሎት ሲሰጡ የነበረ ሲሆን በአሁኑ ሰዓት ንብረቶቹ ከየት አካባቢ ተዘርፈው እንደመጡ ለማወቅ ምርመራ እየተከናወነ ይገኛል። ወደ ውጭ ዜናዎች እናመራለን። ኢራን የእስራኤልና የአሜሪካን ወታደር ማዕከላት መምታቷን ገለጸች። የኢራን እስላማዊ አብዮታዊ ዘብ አዲስ በከፈተው ጥቃት ነው በቀጠናው የሚገኙ የእስራኤልና የአሜሪካን ወታደራዊ ሰፈሮች መምታቱን ያሳወቀው። 88 የድሮንና የሚሳኤል ጥቃት በተፈጸመበት አዲስ ዙር ጥቃት የተለያዩ የእስራኤልና የአሜሪካን ወታደራዊ ሰፈሮች ኢላማ መደረጋቸውንም ገልጿል። የአየር ኃይላችን በኢማድ በኮራምሻር 4 እና በቃደር በተለያዩ ሚሳኤሎች ጥቃት ፈጽሟል ሲል የኢራን እስላማዊ አብዮት ዘብ ባወጣው መግለጫ አሳውቋል። በእስራኤል ውስጥ ማዕከላዊ ሰሜን እና ደቡብ ክፍል የሚገኙ ኢላማዎች መምታቱንም ደቡባዊ ክፍል የሚገኙ ኢላማዎችን መምታቱንም አክሎ ይህ የወታደራዊ አዛዦች ዋነኛ ግንኙነት ማዕከልን እንደሚያካትትም ገልጿል። በእስራኤል ጥቃት ተፈጽሟል የተባለባቸው ቦታዎች ቤኒብሪክ፣ ቴልአቪቭ፣ ቬኔሽካ፣ ጋላሊ፣ ኔቬታ፣ ቴሌኖፍ የአየር ኃይል ሰፈር 4 እና የሙት ባህር ደቡባዊ ክፍሎች ናቸው ተብሏል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ ተከታታይ በሆነው ስኬታማ ኦፕሬሽን የአሜሪካን ኃይሎች መሸሸጊያዎች በአቡዳቢ፣ ቪክቶሪያ፣ ባግዳድ እና አሊ ሳሌም ወይም ኩዌት የሚገኙ የሰው አልባ አውሮፕላን መቆጣጠሪያ ማዕከላትን በድሮኖች ኢላማ በሚሊዩ ሚሳይሎች ተመትተዋል ሲል ገልጿል። ኢራን የየመን ሁቲዎችን በቀይ ባህር የንግድ መርከቦች ላይ ዳግም ጥቃት እንዲሰነዝሩ ግፊት እያደረገች መሆኑን ጉዳዩ በቅርበት የሚያውቁ ሰዎች ይፋ ያልሆነ ከፍተኛ አውሮፓ ባለስልጣናቶች ለብሉምበርግ ገለጡ። አሜሪካ ኢራን የምታካሄደውን ጦርነት የምትቀጥል ከሆነ ሁቲዎች በቀይ ባህር በኩል ያለውን የንግድ መስመር በማምከን ግፊት እንዲፈጥሩም ታስቧል። ሁቲዎች እስራኤል ላይ የሚሳኤል ጥቃት በመሰንዘር በቅርቡ ወደ ከፍተኛ ጦርነት ቢቀላቀሉም በቀይ ባህር መርከቦች ላይ ዳግም ጥቃት ለመጀመር በቡድኑ አመራሮች መካከል የሀሳብ ልዩነት እንዳለ ዘገባው አክሎ ጠቁሟል። ከዚህ ቀደም ሁቲዎች የእስራኤል በጋዛ ፍልስጤማውያን ላይ የምታካሄደውን ንጹሐን ጭፍጨፋ እንድታቆም ግፊት ለመፍጠር በቀይ ባህር የሚያልፉ መርከቦች ላይ ጥቃት በመሰንዘር ከፍተኛ ቀውስ ፈጥራ እንደነበረ አይዘነጋም። ፕሬዝዳንቱ በቅርቡ ኢራንን ለቀን እንወጣለን አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው የአሜሪካን ጦር በ2 ወይም በ3 ሳምንት ውስጥ ኢራንን ለቆ እንደሚወጣ ያሳወቁት። ትራምፕ በዋይት ሀውስ በሰጡት መግለጫ አሜሪካ ጦሯን በኢራን ውስጥ የሚያካሄድ ወታደራዊ ዘመቻ በጣም በቅርብ እንደሚጠናቀቅ ይህም ከ2 እስከ 3 ሳምንት የሚፈጅ ጊዜ ሰሌዳ ነው ሲሉም አመልክተዋል። ጦርነቱን ተከትሎ በዓለም አቀፍ ደረጃ የነዳጅ ዋጋ ከፍተኛ ሁኔታ መጨመሩን ያወሱት ፕሬዝዳንቱ አሜሪካ ከኢራን መውጣቷ የነዳጅ ገበያውን እንደሚያረጋጋም ገልጸዋል። የነዳጅ ዋጋን ለመቀነስ ማድረግ ያለብኝ ብቸኛው ነገር ኢራንን ለቆ መውጣት ነው። ያንን ደግሞ በቅርቡ እናደርገዋለን ሲሉ ነው ያስታወቁት። ኢራን ወደ ድንጋይ ዘመን እንደተመለሰች ሲሰማን ምንም መስራት ስለማይችሉ ትተናቸው እንሄዳለን ሲሉም ተደምጠዋል። ክቡራን ተመልካቾቻችን እና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣዩ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩት እኔ ዘውዱ መንግስት የነበርኩ። ጤና ይስጥልኝ።